ኮስተር ኮስተር ቅንድም መስክ ለሰክሰኝ ቅንድም መስክ ለጉረኝ ቅንድም መስክ ለአሽቃባጭ ቅንድም። ኧረ ሀይሚዬ ጨዋታ ጨምራለች። ጎበዝ ሀይሚ ጨዋታ ጨምራለች። የኔ ቆንጆ ደግሞ እንዴት እንዳማረባት እዋት እስኪ። አታምርም? እዋት እስኪ ውበቱን ድፍት አድርጎባት ዛሬ ለምቀኞቿ ለወረኞቿ መልስ ሰጥታለች። ለትርጉሙ ግን ትርጉሙን ለእናንተ ሰጥቻለሁ። ቤተሰቦች ሰላም እንዴት ናችሁልኝ? ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። ሀይሚዬ እንግዲህ ሰሞኑን አዳዲስ ስታይል አዳዲስ ሙድ እያሳየችን ነው። ሀይሚሻዬ ምንድን ነው እሱ? እንዴት ነው ነገሩ? ደግሞ በጣም ቆንጅታለች እናንተ። የኔማ እንደ ሁሉ ነገር የሚያምርብሽ ሰው ውይ እንደው ምን ተሻለሽ? አረ ህዝቤን በፎንቃ ጠለፍሽው። በአንቺ መጨከን በፍጹም አይቻልም፣ በፍጹም። ምክንያቱም የሚያስጨክን ነገር የለሽም። በቃ በጣም እኔ እንጃ። በመጀመሪያ እንደዚህ በሳቅ በፈገግታ በጨዋታ በማየቴ ደስ ብሎኛል። ፏ ብለሽ እንደዚህ በማየቴ ማለት ነው። ምክንያቱም ትላንትና የሆነ ከፍቷት ነበር። እውነት ለመናገር ያው የሷ ጥፋቷም ስለሆነ ዋጣ ረገቻት እንጂ ብሩኬ ሀሳቤን ቀይር ያለው ሲል በጣም ደብሯት ነበር፣ በጣም ከፍቷት ነበር። ግን ምንም ማድረግ ስላልቻለች ብቻ ዝም ብላ ነበር፣ ዋጣ አርጋት ነበር። ግን ደግሞ የሆነ የሚነበብባት ነገር ደግሞ ነበረ ፊቷ ላይ ማለት ነው። ከፍቷታል፣ ግን ደግሞ ማሳወቅ አልፈለገችም። እና አሁን ላይ ደስተኛ ሆነሽ በቃ ፏ ብለሽ በሳቅ ስላየሁሽ ደስ ብሎኛል። እውነት ለመናገር ይደብራታል ብዬ ነበር፣ ይከፋታል ብዬ ነበር። እና ይመችሽ ሀይሚሻዬ። ለወረኛም ቅንድም መስጠት፣ ለጉረኛም ቅንድም መስጠት፣ ለምቀኛም ቅንድብ መስጠት ምን ማለት ነው ግን አልገባኝም። እኔ የምገርመኝ ነገር ማለት ነው ቅንድብ ይሰጣል እንዴ ግን? ማለት ተኮሳተሩ ማለት ነው። ኮስተር በሉበት፣ ለወረኛና ለምቀኛ ለሸረኛ ኮስተር በሉበት ማለት ነው አይደል? ይመስለኛል። ተመችቶኛል ግን ማለት ነው። አንዳንድ ወረኞች ምቀኞች ማለት ነው። እነ ሮዛ ወረኛው ማን ነው? ወረኛው ስሙን አልጠራም፣ እንትና ነው። እስኪ እናንተ ገምቱ ማን ሊሆን እንደሚችል ማለት ነው። ሸረኛው ደግሞ ይሄ ያስፈራራት ልጅ ነው። ጉረኛው ደግሞ ዛሬ የሮዛ ወንድም ነው። ምክንያቱም በቀደም ሀይሚና ብሩኬ እናንተ ብር ስላላችሁ እህቴን ጥላችሁ ልትሄዱ ነው፣ አለቃችሁም እገላችኋለሁ ምናምን እያለ እየፎከረ ነበርና ጉረኛው እሱ ነው። ምቀኛዋና ሸረኛዋ ደግሞ ሮዛ ናት። ከኋላዋ ተነስታ ብሩኬ ላንቺ አይመጥንሽም፣ ብሩኬ ላንቺ አይሆንሽም፣ ጎድተሸዋል፣ አሳዝነሸዋል፣ አስከፍተሸዋል፣ እኔ ነኝ የምገባው፣ እኔ እንከባከበዋለሁ ቲቲቲቲቲቲ ስትል የነበረችው አሽቃባጭ፣ ክፉ፣ ምቀኛ፣ ጉረኛ፣ ሸረኛ ሮዛ ናት። ከዛ ባለፈ እንግዲህ ለነሱ ኮስተር። አይ ሀይሚዬ እንደዚህ መሆኑን ካወቅሽ ለምን ያን ጊዜ እንደዛ ሆንሽላቸው? ለምን አለቀሽላቸው? ለምን ተከፋሽላቸው? ለምን ቦታ ሰጠሻቸው? ለምን እንደዛ እንዲያስለቅሱሽ እድል ሰጠሻቸው? ለምን ኮስተር ብለሽ ማን ነው ወንዱ? ማን ነው የሚነካው ብሩኬን? አትይም ነበር? ብሩኬ አገር ጥሎ እስከሚሰደድ ድረስ አንቺ ታመሽ አልጋ ላይ እስከምትተኝ ድረስ እንደዛ ሲያደርጉ ሀይሚ ያረተይ። ለነገሩ ሲያልፍ ሲወራ ደስ ይላልና ውዶቼ ማሮቼ፣ ሀይሚዬን በቲክቶክ ስላያችኋት ደስ ስላላችሁ ብቻ ላይክ አድርጉ እስኪ፣ ደስ ያላችሁ ብቻ ማለት ነው የኔ ውድ ማለት ነው። እዛ ማለት ነው ውንቅ ስትላገኟት። ሌላ ደግሞ ማለት ነው አንድ ወሳኝ መልእክት ማስተላለፍ እፈልጋለሁ። ብሩኬ ሀይሚዬ አሁን በጣም ብዙ ሰው ሀይሚ ላይ እየፈረደ ነው። በጣም ብዙ ሰው ሀይሚን እየወቀሳት ነው። በጣም ብዙ ሰው ሀይሚ ላይ እንደዛ ያረግሽ ብሄዳ ያገባንም ምናምን እያላችሁ ነው። እና በመጀመሪያ ውዶቼ፣ ማሮቼ፣ ፍቅሮቼ ሀይሚ ከብሩኬ ተለይታ እውነት በጣም ከባድ ነው። መዋል ማደር በጣም አስቸጋሪ ነው። አይታችኋታል። ቡታጅራ የሄደ ጊዜ እንዴት በራና ከንፋ እንደሄደች
በፍጹም እንደዚህ አትበሉ። ቢያንስ ሀይሚዬ ከዚህ በኋላ ጥንቃቄ አድርጊ ባክሽ፣ ያልሆነ ፕራንክ አታድርጊው ብሩኬን። በቃ የማይመቸውን ነገር አታድርጊ። ፕራንክም ከሆነ በቃ እሱ ካልተመቸው በቃ አታድርጊው። ፕራንክም ቢሆን ብዙ ጊዜ ሀይሚና ፕራንክ የምታደርገው እሱ ፕራንክ አያደርግም እና ያ ማለት ደግሞ አይመቸውም ማለት ነው። እና ሀይሚዬ ባክሽ ፕራንክ አታደርጊው። ሲቀጥል ደግሞ አንዳንድ ልጆች አላችሁ ሀይሚ ከዚህ በኋላ አይመለከተንም አገባንም ምናምን የምትሉ ልጆች አላችሁ እና እንደዛ አትበሉ። ምክንያቱም እሷ ስታዘን እኛም መልሰን ማዘናችን አይቀርም፣ እሷ ስትከፋ መልሰን መከፋታችን አይቀርም እና ሁላችንም ብሩኬ ሀይሚን ጥሏት እንዳይሄድ ተጽዕኖ መፍጠር አለብን። ከዚህ በኋላ ቢያንስ ስህተት አጥፍታለች አላጠፋችም አይባልም፣ ግን ደግሞ በቃ ከዚህ በኋላ ትማራለች ብዬ አስባለሁ። እና እባክህ ብሩኬ ጥላሃት አትሂድ። ሀይሚ እንደምትወድህ ከኛ በላይ አንተ ታውቃለህ። ሀይሚ ያላንተ በጣም ከባድ እንደሆነ ከኛ በላይ አንተ ታውቃለህ። እሷን ባፏ አውጥታ ተናግራለች። ያላንተ መኖር አልችልም ብለሃለች። ብዙ ነገር ነው የሚበላሽብኝ፣ ብዙ ህይወት ነው የሚበላሽብኝ፣ አንተ ከሄድክ ምንም ነገር ማድረግ አልችልም ብለሃለች አፍ አውጥታ። እና ከኛ በላይ አንተ ለሀይሚ በደንብ እንደምታስፈልጋት ታውቃለህና ብሩኬ አጨክንባት ፕሊስ። እንደው ምናልባት እንኳን ብጨከን ፕሊስ ሁላችንም እንደ በፊቱ ድምጽ ልንሆናት ይገባል። በቃ አንዴ ትላንት አጥፍታለች አይደል? ጥፋቷን ነገራት አይደል? በቂ ነው ይሄ። ከዚህ በላይ መቀጣት የለባትም። አታሳዝኖቹም? ይዋት እስኪ የኛው ሙናን ይዛ ማለት ነው። የኛ ሙናን ይዛ እንዴት ነው ታዲያ በሷ ልንጨክን የምንችለው ማለት ነው? እንቦጣት ጥሏት አይሄድም። ብሩኬ ሀይሚን ይወዳታል፣ ሀይሚ ደግሞ ብሩኬን ትወዷለች። ስለዚህ ሁለቱም መለያየት የለባችሁ የምትሉ በየኮሜንት ስር እየገባችሁ ብሩኬ ቪዲዮ በለቀቀ ቁጥር እንዲሁም ደግሞ በተለያዩ ቦታ እየገባችሁ ብሩክ እባክህ ጥላት አትሄድ፣ ሀይሚን አመቻች፣ እንዳጨክንባት ምናምን እያላችሁ ልክ እንደ በፊቱ ኮሜንት ጻፉ ማለት ነው። ብሩኬ በእርግጥ ፕራንክ እያደረጋት ነው፣ ጥሏት እንደማይሄድ እናውቃለን፣ ግን አይታወቅም። ምናልባት እሱ ባለፈውም ፕራንክ እያደረገ ነው፣ ፕራንክ እያደረገችው ነው፣ እሱም ፕራንክ እየተደራረጉ ነው እያለን ነበር ያ ሁሉ ችግር የተፈጠረውና ምናልባት እውነትም ሊሆን ስለሚችል ለሀይሚዬ ድምጽ ሆኗት። ሀይሚዬ ደግሞ እባክሽ ነገር አታበላሺ፣ ሰርፕራይዝ አታበላሺ እባክሽ፣ በቃ እባክሽ፣ የእውነት ይብቃል። እና ውዶቼ ማሮቼ እወዳችኋለሁ። ቻናሌ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ስወዳችሁ ምንም እየተንቀሳቀሰልኝ አይደለም ቻናሌ። ሰብስክራይብ አድርጉኝ፣ አብረን እንደግ። እንግዲህ አብሮ ማደግን፣ መደጋገፍን፣ መተሳሰብን ደግሞ ቢያንስ ከጨረቃዎች ተምረናል። ጨረቃዎች ለሌሎች ከሚያደርጉት ነገርና እናንተ ደግሞ እኔን ሰብስክራይብ ብታደርጉኝ ከምናችሁም አይቀነስም። እንግዲህ እደጊ እንደግ ነው። እናንተ ምንም አይጎዳችሁም፣ እኔን ደግሞ ይጠቅመኛል። ስለዚህ ሰብስክራይብ አድርጉኝ፣ ስወዳችሁ ላይክ አድርጉኝ። እኔም እህታችሁ ነኝ፣ የእናንተው እህት ነኝ፣ የጨረቃ ቤተሰብ ፋሚሊ ነኝ። ውዶቼ ማሮቼ ሰብስክራይብ አድርጉ፣ ስወዳችሁ። ደህና ሁኑልኝ። ሰላምና ፍቅርን ፈጣሪ ያብዛልን፣ ያብዛላችሁ። ለጨረቆቻችንም ያብዛልን።